ሰላም ጤና ይስጥልን የአምቤክስ ቤተሰቦች እንደምን አላችሁ? እንግዲህ በመድራ አሜሪካ የክረምት ወራት እየገባ ነው። በክረምት ወራት ደግሞ ራዲዮን ማዳመጥ የለመድነው ያደግንበት ነው። እኛም ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ቁጥር 43ን ይዘንላችሁ መተናል። እንደምትወዱት ተስፋ እናደርጋለን። እናንተም እንግዲህ ለወዳጅ ዘመድ ለጓደኛ ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንድታበዙን እና ብዙዎች እንዲያዳምጡን እንደምታደርጉ ተስፋ እናደርጋለን። ያው እንግዲህ እኛ አብዛኛው ስራዎቻችን በማህበራዊ ህይወታችን ላይ የተመሰረቱ ስለሆነ ያን ነገር ማየቱም ማወቁም መስማቱ መወያየቱ መልካም ነውና እንግዲህ ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ቁጥር 43ን ይዘንላችሁ መተናል። አብረን እንቆይ። አዲስ ዓመት ገብቷል። የህይወት ቤተሰቦች እንደ ሀገሩ ባህል እንቁጣጣሽን አክብረዋል። ባሻ በአባይ ግድብ ደስታቸው ወሰን አልፏል። ክንፉ፣ ይርዳው፣ አሸናፊ ሁሉም ጋር የእንኳን ደስ ያለ መገባበዙ ቀጥሏል። ወይዘሮ አምሳለ ግን ስጋት ውስጥ እንዳሉ ናቸው። የሚኪና የሶፋኒት መግባባት የዘውዱና የሰላም ለጋብቻ መፈላለግ እየጠነከረ መጥቷል። በክፍል 43 ምን እንሰማ ይሆን? ራስ ማያ ተከታታይ የራዲዮ ድራማ ክፍል 43 ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። ምን ሆነሃል ሰውየው? እባክህን ተወኝ። እንዴት ነው ተወኝ ማለት? ዛሬ ደግሞ ደብሯል። አሁንስ መደበር ሳይሆን መሮኛል። መሮኛል? አዎ። እንዴ ምን ነው? ምን ሆነሃል? አትናገርም እንዴ? ምንድነው የተፈጠረው? ቤተሰብ ሰላም አይደለም? እነሱ ደህና ናቸው። ከሚኪ ጋር ተጋጫችሁ? ኧረ እሱ ምን በወጣው። ታዲያ ምንድነው? ይህ ሶሻል ሚዲያው ነው። ሶሻል ሚዲያው? አዎ። እንዴ ትቀልዳለህ እንዴ? እውነቴን እኮ ነው። ሶሻል ሚዲያው ምን ሆነ? አትሳቅ ክንፉ። ከምሬ ነው፣ አትሳቅ። ኧረ ስቃለሁ። እግዚአብሔር ይስጠው፣ በደንብ ነው የምስቀው። እንዲሁ እኮ እየተያየን ዘቀጥን እኮ፣ ከሰውነት ልክ ወረድን። ምን ሆነን ነው? ለምንድን ነው የምትስቀው? ተው ክንፉ፣ ስታስጠላ። ገርመኝ እኮ ነው። ምንድን ነው የሚገርም? ከሰውነት ልክ ወረድን ማለት ምን ሆኖ የሚያስገርመው? ከዚህ ሁሉ ጊዜ በኋላ እንደ አዲስ በሶሻል ሚዲያው ስትበሳጭ ነው። ምን ማለት ነው አሁን? ይሄ ለመድ ነው አይደል? ምን አዲስ ነገር ተገኝቶ ነው መበሳጨት የሚያደርስ ማለቱ ነው? አዎ። እናም እውነቱን ነው። በእናታችሁ ተውን በቃ። ቢያንስ መናደድን እንኳን በነፃነት ልናደድበት። ምን አጋጥሞ ነው? እስኪ ለኛም ንገረንና እንናደድ። እኔ አልናደድም። እሺ እኔ ልናደድ። ጥሩ። ጠዋት ላይ ፌስቡኬን ከፍቼ ገለጥ ሳደርግ ሁለት ወጣቶች ወደ ኋላ ታስረው ገበያ መሃል ተቀምጠዋል። ገበያ መሃል? ያው የገጠር አካባቢ ነው። በጣም ብዙ ሰው በዙሪያቸው ይታያል። እኛ ሀገር ነው? በዚህ ዘመን እንደዚህ አይነት እብደት ያለው እኛ ሀገር እንጂ ሌላ የት ይሆናል? እሱስ እውነትህን ነው። እሺ የተወሰኑ መሳሪያ ያነገቡ ሰዎች ደግሞ በቅርባቸው ይታያሉ። እነማን ናቸው? አላውቅም፣ ማወቅም አልፈልግም። ታጣቂዎች ናቸው? አያገባኝም ክንፉ። የሚያገባኝ ታሳሪዎቹ ሰው የተባለ ሰብአዊ ፍጡር መሆናቸውና ያለ ሕግ በደቦ ፍርድ መቀጣታቸው። ገደሏቸው? አይኔ እያየ እየቀረጿቸው የሆነ ነገር ሲያደርጉ አግኝተዋቸው ይሆናል። ቢሆንስ? ማለቴ አያገባኝም አልኩ እኮ ክንፉ። ለምንም ነገር ፍትህ፣ የህግ የበላይነት መሰረታዊ ነው። አዎ፣ ሌላው ቢቀር አሁን ሲገሉ ያየናቸው ሰዎች እንኳን በሌላው ሟች ወገን ቢያዙ ተመሳሳይ የደቦ ፍርድ ሊሰጣቸው አይገባም። አይ እንደሱማ አይሰራም። ሲገሉ ከተገኙ ዋጋቸውን መስጠትማ አስፈላጊ። አይሆንማ፣ ለውጥማ አመጣማ። አይን ያወጣን አይን እያወጣህ የትም ልትደርስ አትችልም። የኦሪት ህግ በኦሪት ዘመን ቀርቷል። ልክ ነው። የሞት ፍርድ እንኳን ቢሆን በህግ አግባብ ታይቶ ግራና ቀኙ ተጣርቶ ሲፈረድ ነው ልክም አግባብም ያለው የሚሆን።
ታዲያ ሲገል ኖሮ በነፃ ሄድ? አንተ ደግሞ ማን በነፃ ይሄዳል? ፍትህ ይከበር ነው ያለው እኮ። ፍትህ በጭካኔ ሰውን ሲገል የተያዘ መገደል ነው ያለበት አይደል? ነገረህ እኮ እሱ የኦሪት ህግ ነው። እኔ ደግሞ መገደልም ካለበት በህግ አግባብ ታይቶ መሆን አለበት ነው የምለው። ወዳጄ በዚህ ዘመን ስብከትም ሰባኪም አይሰራም። ለማይሰራላቸው አዎ አይሰራም፣ ለኛ ግን ይሰራል። ክንፉ በማህበረሰብ መካከል ለውጥ ማምጣት የምትችለው አንጀትን እስር አድርገህ ወደ ፍትህ ስርዓት ስትገባ ብቻ። ማንም ያጥፋ ማንም መለቀቅ የለበትም፣ ወይም ደግሞ እንዲለቀቅ አልፈልግም። ያ ግን መሆን የሚገባው በእልህና በበቀልተኝነት ሳይሆን በህግ ስርዓት አይደለም። ቅጣት ይቅርታ እንኳን ቢሆን ልትሰጠው ብትፈልግ የፍትህ ስርዓቱ ከተጠናቀቀ በኋላ ጥፋተኛ መሆኑን አውቆ ነው ይቅርታ ሊደረግለት የሚገባው ነው የሚሉት ባለሙያዎቹ። የት? እዛ ቤተ ክርስቲያን ነው ስንወጣ ሲጣሉ የነበሩት። አመል ነው። አመል አዎና፣ ጥጋብም ሊሆን ይችላል። አንተ ደግሞ ታዲያ መቼ ሰው እሑድን ጠብቆ በጠዋት ብርቅ ከሚሆንበት አልጋው ላይ ተነስቶ አምላኩ ጋር የሚሄደው ለጸሎት ነው እኮ። ለዚያውም በዚህ ሀገር የጠዋት እንቅልፍ እንደናፈቃቸው እንደሚኖሩ ይናገራሉ። አዎ ይናገራሉ። ታዲያ እነዚህ በጠዋት ተገናኝተው እንኪሰላንታ የሚገጥሙ ከሆነ አመል ወይም ጥጋብ እንጂ ሌላ ምን ሊሆን ይችላል? የሚገርም። ኧረ ይሄ ከመገረምም በላይ ነው። ደግሞ እዚህ ሀገር መድከማቸው እንጂ የሚበሉት አይቸግራቸው፣ የሚጠጡት አይቸግራቸው፣ የሚሰጡት ገንዘብ አይቸግራቸው። ምን እየሆኑ ነው? እንደው ነውርም አያውቁም እንዴ? ልክ ናችሁ። የአንዳንዶች እኮ ልክ አይደሉም። ታዲያ ቤታቸው ይቀመጡ፣ አመላቸው መቻል ካቃታቸው። ወደው ነው ብለሽ ነው? እንዴት? አመል እኮ መጥፎ ነው ትርንጎ። ሱስ ማለት እኮ ነው። አንዱ አረቄ፣ ሌላው ቡና፣ ደግሞ ሌላኛው ጢስ ያሰኘዋል። እነዚህ ደግሞ ስድድብና ጭቅጭቅ ይናፍቃቸዋል። አመል አንዴ ከተቆጣጠረሽ ልትወው ብትይ በቀላሉ አይተው። እውነትህን ነው። ብዙ ጊዜ ስታዘብ ረብሻ ቦታ ላይ የሚታዩት የተወሰኑ ሰዎች ናቸው። ታዲያ ሌላውንም በጠበጧ። ከነሱ ጋር ተው አትተው ዝባባል ያው ኃጢአት መግባት አይደለም። ለዚህ እኮ ነው አታምጡኝ እምላችሁ። አባዬ ደግሞ እውነቴን ነው። ከአንተ ጋር ምን ያገናኘዋል? እንዴት አይገናኝም? በጠዋት ተነስቼ መናፈሻ ዞር ዞር ብዬ ገብቼ ባርፍ ኖሮ በተሻለ። ሰነፍ! እንዴት? ይሄ የሰነፍ ሀሳብ ነው። ስድድብ አልሰማም ማለቴ። እንዴት? አንተ እኮ ስድድቡን ለነሱ ተጸሎትህን አድርሰህ መመለስ ትችላለህ አይደል? እንዴት አድርጌ? እንዴት ነው እንዴት አድርጌ? መውጫውን ይዘውታላ። እንደ ባንዲራ ያዥ ከበሩ ግራና ቀኝ ቆሞ ነው የሚለጣለጡት። የሚለጣለጡት? ታዲያስ? አንተ መቼም የምትለው አታጣ። እውነቴን ነው። ይኸው የደከምንበትን የተባረከ ቀን ስለነሱ እያወራን አበላሸ ነው። እሱስ እውነትህን ነው። እኛንም ይዘውን ጠፉ ማለት አይደል? ይሄ እግዚአብሔርን ማሳዘን። ደግሞ ለእኛ ሰው የሚጣላበት ቦታና ምክንያት መቸገረውና ነው ጭራሽ ጸሎት ቤት መጥቶ የሚጣላው። ተያያዥ እኮ ነው እማዬ። ያንኑ የግጭትና የስድድብ መንፈስና አንደበት ይዘሽ ከመጣሽ የተሻለ ለመስራት ትቸገሪያለሽ። ልክ አልሽ ሕይወቴ። አንደበት እንደገራሹ ነው። አንድ ቦታ መልካም ሌላ ቦታ መጥፎ ልታደርጊው አትችይም። ቢበዛ ታስመስያለሽ እንጂ እውነቱ ተደብቆ አይቀርም። ብሎ ብሎ ይወጣል። ወጣ እንጂ ሰው እኮ ተጣልቶም አይቀርም፣ ወዳጅ ሆኖም ላይቆይ ይችላል እኮ።
አንደኛዋማ ለነገዬም አትል ስትናገር እሷ ልክ አይደለችም። እግዚአብሔር ይቅር ይበለኝ እንጂ ለምን ወደዛ እንደምትመጣ አላውቅም። ወይ ተይ የኔ ልጅ ተይ። እኛን ማን ፈራጅ አደረገን? ስራ ነገራቸው እየገረመኝ እኮ ነው። ይህች ልጅኛ ሰው አይደለችም እንዴ? የቷትዬ? እቺ አሁን ምግብ በማይክሮዌቭ ስታሞቅ የነበረችው እሷማ ነች እኮ የኛ ሀገር ኢትዮጵያ። አዎ ናት። እንግዲህ ለራሷ ሌላ ስም ካልሰጠች ታዲያ ለምንድን ነው የምትገላምጣት? አይትዬ እያወቁት የእርሷ ተለየብኝ። እንዴት? ምን እንሁን አታውቅም ብዬ ነው። በወጉ እንኳን ተነጋግረን አናውቅ። እሱ ድሮ ቀረ። እኔ የሚገርመኝ ምን እንደሆነ ያውቃሉ? እሺ በየተራ የሚያኮርፉ እኮ። በተለይ ደግሞ እኛ እዛንል እዚያንል በጸጥታ ደክመን እየኖርን ነው። ያሳዝናል ትዬ። አሁን እኛ ተመሳሳይ ቋንቋ መናገራችን ካልሆነ ከስፓኒሾቹም ሆነ ከዣዎቹ የተለየ መቀራረብ የለም ምንም። ታዲያ እነሱን በሰላም አዋርቶ እኛም ማኩረፍ ምን ይባላል? በጣም ያሳዝናል። ፍቅር እኮ አጣን። አለመታደል። አሁን እቺ ልጅ ጋር ፍቅር ነን ባልን እንኳን ሰላምታ እንለዋወጥ ነበር። ታዲያ አሁን ደግሞ ዝም አለችኝ እኮ። ለምን? ምን አውቄ። እሷም አንቺን ዝም አለችኝ ብላ አስባ እንዳይሆን። በፍጹም። አንድ ሁለት ጊዜ ገፍቼ ሰላም ልላት ሞክሬ ነበር፣ አልፈለገችም። ምን ላድርግ? እኔም ዝም አልኩ። እንደው ከፍቷት ይሆን? ለምን ይከፋታል? በራሷ ምክንያት ነው። መቼም ዘንድሮ የምንሰማ ሁሉ ደስ አይልም አይደል? አልመሰለኝም። ይህንንማ ሀገር ታውቂዋለሽ። ሆድ የሚያስብስ ብዙ ምክንያት አለ። ቢሆንስ ታዲያ ከኔ ጋር ከእርሶ ጋር ምን ያገናኘዋል? ምኑን አውቄ እንጃ ትዬ። እሷን ግን ከመሰሎቿ ጋር ስትስቅ ስትጫወት አይቻታለሁ። አንቺ መሰሎቹ አይደለሽም ማለት ነው? አድርጋኝ ይሆናላ። ያው በቡድን አይደል ሁሉ ነገር የሚወሰነው፣ ፍቅሩም ጥላቸው። አይ ጊዜ የሚያሳፍረው ነገር ምን መሰሏት? እሺ እነዚህ በቡድን የሚያስቡ ሰዎች ፍቅራቸውን አለመበርከቱ ዛሬ በሆነ ምክንያት አንድ ጋር ይሆኑና ሌላውን ያገለሉ ይመስላቸው የለ። 2-3 ሳምንት ሳይቆዩ ደግሞ እርስ በርሳቸው መግባባት አቅቷቸው ሲወጋገዙ ይገኛሉ። መረገም አይደል ታዲያ? መረገም እንጂ። ታዲያ እኛ ምን ያገባናል? እነሱ እንደ ፍቃዳቸው ይጣሉ ይፋቀሩ። ለምን እኛም በወጉ አይዙንም? አይ ጭራሽ ይበሳጩብናል እንጂ። ሲፋቀሩም ፍቅራቸውን እንድናይላቸው አይተን እንድንቀና ሲሞክሩ ቦታ ሳንሰጣቸው ስንቀር ይበሳጫሉ። ሲጣሉም ደግሞ እዩኝ ያሉት ነገር ያሳፍራቸውና ተመልሰው ይበሳጫሉ። አሮዲያ የባህር ላይ ኩበት መሆን ነው። የባህር ላይ ኩበት? አዎና። ምን ማለት ነው? ዝም ብሎ መዋለል ነው። ወይ አይጠልቅ ወይ ወደ ዳር አይወጣ፣ እስኪ በሰብስ ሲንጓለል ይቆያል። ይገርማል። እዚህ አላግባብ የሴት መብት የልጆች መብት እያላችሁ ስርዓት አጠፋችሁ እንጂ ሀገር ቤት ቢሆን በጥሩ ጅንፎ ከዘራ መስመር ይይዙ ነበር እንዴ። እሱም ልክ አይደለም። ልክ ነው እንጂ ክርስቶስም እኮ በመጽሐፉ ላይ እንዳነበብነው ቤቱን የንግድ መናኸሪያ ያደረጋችሁት ብሎ ነው ጠራርጎ ያስወጣልን። እሱማ የሚገርማችሁ እነዚህም የተጣሉት በገንዘብ። በገንዘብ? አዎ መዋጮ የሚያዋጡት አላቸው አሉ እና ከፍለሻል አልከፈልሽም በሚል ተነሳስተው ወደ ስድድብ፣ ወደ መንደር፣ ወደ ዘር እያሉ አሳደጉት። ታዲያ ለእነዚህ ጅንፎ ከዘራ ይበዛባቸዋል። አባዬ ታስታውሻለሽ? ትርንጎ
የቱን ባሻ? አንድ እናንተ መሰረተ ትምህርት ተማሩ ተብላችሁ ነው ለስብሰባ አረፈዳችሁ ብላ የሴቶች ማህበር ሊቀመንበሯ አይቀጣቻችሁ? ያቺ አይሴማ ነው ምን የሚሏት? አዎ እሷማ አረፈዳችሁ ሳይሆን ስብሰባ አልመጣችሁም ብላ ነው እኮ። እሱን እኮ ነው የምልሽ። ድንጋይ እኮ ነው ያስጋዘችን። ድንጋይ? እናንተን? ታዲያ በጤናዋ ነው? ያኔ ደግሞ እኔ አንቺን ወልጄ ገና መነሳቴ ነበር። እሺ እኔ ያሹ እናት እታገኝ ደግሞ ባንቺም ነበሩ። ወይ ጉድ! ብቻ ቤት ውስጥ ወደዛ ወደዚህ ስንል ረፈደብንና ቅርት። እንዴ ታዲያ ለምንድን ነው ድንጋይ የምታሸክማችሁ? እሷማ ስብሰባው ላይ ባለመገኘታችን መቅጣቷ ነው። እናቶቹን ድንጋይ በማሸከም? አዎና፣ ድፍረት እኮ ነው። እኔ ደግሞ ያኔ ስራውዬ ነው የምመጣው። ትርንጎስ ስል እንደ ደህና ነገር ቀበሌ ድንጋይ እያጋዘች ነው አሉኝ። እንደ ደህና ነገር? አዎና፣ ግራ ገብቶኝ እንዴት ስል እንደዚህ ስበር ሄጄ ሳይ የሰፈር እናት ሁሉ ድንጋይ እየለቀመ ቀበሌው ጽህፈት ቤት ግቢ ውስጥ ይከምራል። የሚገርም እኮ ነው። ተናድጄ ማን ነው ይሄን የሚያደርገው ስል ጥሩ እንደሰራ እኔ ነኝ ብላ ወደፊት እንዲህ ደረቷን ሰጥታ መጣቻ። ሊቀመንበሯ? ታዲያ የቀበሌው ሳይሆን የሴቶች ሊቀመንበር ነበረች። እሷም ጥጋቧ ልክ አልነበረው። አቤት አበረርኩላታ። አንጋጣ እንደመጣ በጥፊ ስወቃት ምድርና ሰማዩ ዞረባት። ወይ አባዬ ያንተም በዛ። እሷ ካደረገችው አይበዛም። ታዲያ ዝም አለች? ምን ዝም ትላለች? ደብለቅለቁ ወጣ እንጂ። እንዴት? እሷ ከጓደኞቿ ከዚያ እሱም ከኛ ጋር ከዚህ ሆኖ ስንራብሽ ጭራሽ የልብ ልብ ተሰማት። ከፍተኛ ሄዳ ከሰሰችው። ያኔ ቀበሌ ከፍተኛ አውራጃ እያላል ነበር የሚካሄደው። አዎ እዛ ተጠራ። የከፍተኛው ሊቀመንበር ነገሩን አስተሳሰረና እንዴት ያብዮቱን የሴቶች መሪ በጥፊ ይማታሉ ብሎ አፈጠጠ። ወይ ጉድ አባዬ! ማን ሊፈራ? ነገር እየፈለገ እንደሆነ ገብቶኛል። እዳ ገባህ? አራሱቴ መቼ መልስ ያጣል እንዴ? እዛም ገብተህ ታዲያ የአብዮቱ የሴቶች መሪ ብትሆን የአብዮቱን እናቶች ሰብስባ ማሰቃየት ይገባታል ወይ አልኩታ። እሺ መልሴ ሲያስደነግጠው ማምለጫ ፈለገና ቢሆንም በጥፊ ልትመታት አይገባም አለ። እኮ ልጨርስልሽ እንጂ። እሺ አውራኝ። ምን ነው እናንተ ወጣቶቹን አጠፉ ብላችሁ እየገደላችኋቸው አይደል እንዴ? ይሄንንስ እንዴት ታየዋለህ አልኩታ። አይወይ አንተ መቼም እኮ እግዚአብሔር እየጠበቀህ ነው እንጂ ድሮ ነበር መሞት የነበረብህ። እውነት ነው። እውነት ካሽ ማንንም አትፈሪም። እስቲ ተወኝ። ስንቱ እውነቱን ይዞ አይደል መከራ የሚበላው በየጥጉ የሚወድቀው። እኔ ግን አለሁ። አንተማ በእግዚአብሔር ፍቃድ አለ። በዚሁ ስራ ትገቢያለሽ እንዴ? ኧረ አልገባም። ምን ነው? ቦርሳ ይዘሽ ባይሽ ያልተለመደ ነገር ሆነብኝ። ቦርሳው ነው ላንተ ነው። ያው ምንድነው? ላንተ ያመጣሁት ነው እንዴ? ለኔ ምን ያደርግልኛል? የባሻ ነፍሴን ታሪክ ጽፋለሁ ብለህ የለ? እሱማ ብያለሁ። እነዚህ ለስራ የምትገለገልባቸው ናቸው፣ ለጽሁፍ የምትጠቀምባቸው። እና ላፕቶፕ ምን ያደርግልኛል ሶፊዬ? በወረቀት ብቻ ተጽፎ አይቀር? እሱማ አይቀርም። እኔ እኮ ግን አማርኛ በኮምፒውተር መጻፍ አልችልም። ትማራለህ፣ እኔም አግዛለሁ። ሶፊ። አቤት። በእውነት በጣም ይበዛል። አይበዛም ሚኪ። ድጋፍሽ ደስ ቢያሰኘኝም እንደዚህ ግን በጣም ይበዛል። እውነት አንተ ያሰብከውን ዳር ለማድረስ ዝግጁ እስከሆንክ ድረስ ይሄ በጣም ትንሽ ነው። ኖ ከፈለክ ስራህን ስጨርስ ትመልስልኛለህ። አይ አልመልስም እኮ እሱም ደስ ይለኛል። እዚህ ውስጥ ደግሞ ወረቀት፣
ኖትቡክ፣ ስክሪፕቶ፣ እርሳስ ሁሉም አሉልህ። ምን ነበር በስልክ ስለ ጽሁፉ ሳወራሽ ያልሽኝ? ምን አልኩ? አጠገቤ ብትሆን ኖሮ እንቅ አድርጌ ጉንጭህን ስምህ ነበር። እኔ ነበርኩ አሁን እንቅ አድርጌ መሳም ያለብኝ። ታዲያ ማን ከለከለ? አረ ግን ጉንጬ እኔ እኮ ተቆንጥጬ ያደግኩ ነኝ። ምን ለማለት ነው? ህዝብ አከብራለሁ። እሺ አመሰግናለሁ። ኧረ አይገባም ሶፊዬ፣ አንቺን የመሰለች ልጅ ስሜን ተመስገኝም። አሁን ንብረትን ተረከበ። ሶፊዬ ሙች የሆነ አንደኛ ክፍል የምታስገቢ መሰለኝ። ያው በህይወት ጉዞ ውስጥ ብዙ ጊዜ አንደኛ ክፍል ትገባለህ አይደል? እንዴት? በቃ ለምሳሌ እኔ አንተን ስተዋወቅ አንደኛ ክፍል ገብቼ ነው የማላውቅህ ሊተዋውቄ ተግባብቼ አብሬ ተጫውቼ ለምጄ ምናምን እያለ ይቀጥላል። በሱስ እኔ ሳልበልጥሽ አልቀርም። እንዴት በለጥከኝ? በመተዋወቅ ሂደታችን ሚድል ስኩል እየገባው ነው። ወይ ሚኪዬ ጥላኝ። ላስኮርጅሽ ይችል ነበርኮ፣ ግን ሳይገባሽ የምታልፊው በኋላ ጉዳቱ ለኔም ጭምር። ስለዚህ ገብቶሽ አውቀሽው እርግጠኛ ሆነሽ ብታልፊ ስለሚሻል ተውኩት። ኦ ጎበዝ ከሆንሽ ደግሞ ደብል እየመታሽ ትደርሽብኛለሽ። አይዞሽ። ጉብዝናን ማን ይጠላል? ጠንክሬ ያጠናለሁ። ከፈለግሽ አንዳንድ ጥያቄዎቹን ላስረዳሽ እችላለሁ እኮ። እንዴ አሁን አንደኛ ክፍል አስገባሽኝ ብለኝ አሁን ላስጠናሽ? የዓለም ነገር እስክትደላደይ አይደል መንበሩን እስክትረግጪ። ከዚያ እኮ ሁሉን ነገር ያወቅሽ ነው ይመስልሽ። አንድ ተጨማሪ ነገር ሚኪዬ። ምን ይጨመር ሶፊዬ? ሰውየው መኪናውን ረጋ አድርገው ቢነዱት አይሻልም? የኔ ነገር አፈጠንኩት መሰለኝ። ታዛዥ ነኝ እመቤቴ። ተጨማሪውን ያሳውቁኝ። የድምጽ መቅረጫውን አሁን ልክ ቤስት ባይ ሄደን መርጠህ እንገዛለን። አመሰግናለሁ። በስልክ ያወራሁ ጉዳይ ደግሞ እየጠበቅኩ ነበር። እኛ መስሪያ ቤት የስራ ማስታወቂያ አውጥተዋል። እዛ እንድትሞክር ፈልጋለሁ። ይቻላል? እዚህ ሀገር በዘመድ ማስቀጠር የሚባለው ነገር በሌላ መልኩ ነው የሚታየው። እዛ መስሪያ ቤት ውስጥ ሰው ካለ እንደ መልካም ጎን ታይቶ ጥፋትን ብታጠፋ ያው መልካምን ብታደርግ ለዛ ላስቀጠረ ሰው ስም ነው የምትሆነው። ያስቀጠረ ሰው ጠንካራ ሰራተኛ ከሆነ የሱ ቢጤ ጠንካራ ያመጣል ተብሎ ስለሚታመን ቅድሚያ ይሰጡታል። ያው ስራሽን አስይዘሽ ተያዥ ሆንሽኝ ማለት ነው። ደስ አበለው። አንድ ዘፈን ትዝ አለኝ። የትኛው? ታውቂዋለሽ? ሳትነግረኝ? የትኛው ስትይ እኮ የምታውቂው ነው ብትመስይኝ። ለማንኛውም ንገረኝ። ውለታሽ አለብኝ ልክድሽ አልወድም፣ ስምሽን በቁም ነገር አነሳለሁ የትም፣ የክፉ ቀን ጓዴ ልሽ ወዳለሁ፣ ብድር ምላሽ ያክል አመሰግን። ድራማውን የተጫወቱልን ጀንበራ አሰፋ እንደ ትርንጎ፣ ዘመናዊ ዘሪሁን እንደ ህይወት፣ ብሌን ሳሙኤል እንደ ሶፋኒት፣ ሐረግ ጓንቼ እንደ ሰላም፣ አንተና አስረስ እንደ ሚኪያስ፣ ዮሐንስ ዘሪሁን እንደ ይርዳው፣ ቴዎድሮስ ለገሰ እንደ ክንፉ፣ ተስፋዬ ሲማን እንደ አሸናፊ፣ አበባየው ታደሰ እንደ ባሻ ነበሩ። እናመሰግናለን።